solution of system of linear equation using substitution method የሚለው ነው የምናየው። using substitution method ከስሙ እንደምንረዳው ምንድነው አንድ ኤክስን in terms of y እንጽፋለን ወይም ደግሞ y in terms of x እንጽፍና ከዚያ ያንን ኤክስን ወስደን y ቦታ እናስገባለን ወይም ደግሞ የyን x ቦታ እናስገባለን ማለት ነው። ከዚያ ኤክስን ወይም የyን ካገኘን በኋላ ከዚያ ያንዱን የቀረውን ቫልዩ መፈለግ ነው ማለት ነው። ለምሳሌ እቺኛዋን ኤግዛምፕል ብንወስድ ለምሳሌ እቺኛዋ x plus 2y is equal to 4. Okay, then 3x plus 6y is equal to 6. አሁን እቺን using substitution method እንፈልጋለን ማለት ነው። substitution ማለት መጀመሪያ xን in terms of y መጻፍ እንችላለን ማለት ነው። እቺን የመጀመሪያው ለምሳሌ ብንወስዳት x plus 2y is equal to 4 አይደለ? ይቺኛዋን በx ብቻዋን እናስቀራታለን ማለት x is equal to 4 minus 2y ይሆናል ማለት ነው። ስለዚህ x ይቺ ናት in terms of y ስንጽፋት ማለት ነው። ስለዚህ ይቺን እንወስድና እዚች ጋር ሰከንድ ኢኩዌሽን ውስጥ እናስገባታለን ማለት ነው። እናስገባታለን እዚህ ጋር ስናስገባት ምን ይሆናል? 3 into በx ቦታ ይቺን እንጽፋለን ማለት ነው። into 4 minus 2y ከዛ ይቺኛው አለች plus 6y is equal to 6 ይቺ ማለት ነው። ስለዚህ ይቺን ዲስትሪቢዩት እናደርጋለን 12 ይሆናል። ከዛ ይቺኛው minus 6y ከዛ ይቺኛው plus 6y is equal to 6 ሆነ ማለት ነው። አሁን ይሄ 6y ኔጌቲቭ እና ፖዚቲቭ ስለሆነ ይጣፋል ማለት ነው። ስለዚህ 12 is equal to 6 መጣልን ማለት ነው። 12 is equal to 6 በማትስ ህግ እንደዚህ የሚባል ነገር የለም። 12 እኩል ነው 6 የሚባል ነገር የለም። 12 እና 6 መቼም እኩል ሆኖ አያውቁም ማለት ነው። ይሄ ማለት እንደዚህ አይነት ጥያቄ ስትሰሩ እንደዚህ ያልሆነ እኩል ያልሆነ ነገር እኩል ከመጣላችሁ ዘ ሲስተም ሃዝ ኖ ሶሉሽን ነው የምንለው። ዘ ሲስተም ሃዝ ኖ ሶሉሽን ብለን የዋይን ዋጋ መፈለግ አያስፈልግም ማለት ነው። ምክንያቱም ኤክስ ላይ በቃ አግኝተናል ተረድተናል 12 is equal to 6 እያለን ያለ 12 ከ6 ጋር መቼም እኩል ሆኖ አያውቅም ማለት ነው። መቼም እኩል ሆኖ አያውቅም። ስለዚህ ምንድነው በማትስ ህጉ እንደዚህ አይነት ነገር ከመጣልን እኩል የማይሆን ነገር እኩል ከመጣልን ዘ ሲስተም ሃዝ ኖ ሶሉሽን ብለን እናልፋለን ማለት ነው። ስለዚህ ይችኛዋ ግን የሆነ ኤክስን ቫልዩ ወይም የዋይን ቫልዩ እዚች ጋር አሁን የዋይን ቫልዩ አግኝተን ቢሆን ከዚህ የዋይን ቫልዩ እናስገባና ደግሞ ኤክስን ቫልዩ እንፈልግ ነበር ማለት ነው። ስለዚህ እዚች ጋር ላይ ግን እኩል ያልሆነች ነገር ስለመጣችልን ዘ ሲስተም ሃዝ ኖ ሶሉሽን ብለን የዋይን ዋጋ መፈለግ አያስፈልግም። ኮንክሉድ እናደርጋለን እዚሁ ላይ ቆመን ዘ ሲስተም ሃዝ ኖ ሶሉሽን ብለን እናልፋለን ማለት ነው። ዘ ሲስተም ሃዝ ኖ ሶሉሽን ብለን አለፍን ማለት ነው። ይሄ ነው። ሌላ ተጨማሪ ጥያቄ የምንሰራ ይሆናል። ላይክ ስለዚህ ይሄ ነው ዘ ሲስተም ሃዝ ኖ ሶሉሽን ብለን እናልፋለን ማለት ነው። ላይክ ፎሎ ሼር ማድረግ እንዳይረሳ። ቴንክ ዩ